ጤና ይስጥልን እንደምንቆያችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱን ዜናዎች ይዘን ቀርበናል። በዛሬ አጀንዳ ዘገባችን ብሔራዊ ጥቅም ላይ ትኩረት እናደርጋለን። አብራችሁን ቆዩ። ብዙ ጊዜ ሀገራት ብሔራዊ ጥቅምን በተመለከተ ለድርድር የሚቀርብ ጉዳይ እንዳልሆነ ሲነገር እንሰማለን። ስለ ብሔራዊ ጥቅም ያለን መረዳት ምን ያክል ነው? ፋንታነሽ መሐመድ የደብረ ብርሃን ከተማ ነዋሪዎችን አነጋግራ ተከታዩን ዘገባ አዘጋጅታለች። ብሔራዊ ጥቅም ማለት ያው አንድ ሰው ማግኘት ያለበት ወይም ደግሞ አገኘዋለሁ ብሎ የሚያስበው ነገር ነው ብሔራዊ ጥቅም ማለት። ለምሳሌ እንደ ሀገር ስናስበው የባህር በር እሱም አንድ ብሔራዊ ጥቅማችን ነው። አባይ እሱም ብሔራዊ ጥቅማችን ነው። ብሔራዊ ጥቅም በቃ ለሀገራዊ መግባባታችን አንዱ ወሳኝ ሚና የምንጫወትበት ማለት ነው። ምክንያቱም ለዚች ሀገር አንዱ ወሳኝ ብለን እንደ ቁልፍ ማለት የምንይዛት ብሔራዊ መግባባታችን የአንድነታችን መገለጫ ነው ማለት በየ ነው ወስደው በኔ ማለት ነው። ብሔራዊ ጥቅም ማለት አገርንና ሕዝብ ማስጠበቅ ማለት ነው። ደህንነት ማስጠበቅ ማለት ነው። ብሔራዊ ጥቅምን ለማስጠበቅ ያው ሁሉም ሰው በኩል ደረጃ መታገል አለበት ብዬ ነው እንደኔ የማስበው። ያው መታገል አለበት ስል በሰላማዊ መንገድ ውይይቶችን በሰላማዊ መንገድ ቁጭ ብሎ በመፍታት በጠረጴዛ ዙሪያ በመነጋገር ማስጠበቅ ይቻላል ብዬ ነው የማስበው። ከመንግስት ጋር እንኳን ያለው ቅራኔ እንኳን ቢኖረው ከመንግስት ጋር ዞሮ መንግስት ይሄዳል፣ መንግስት ይመጣል፣ ህዝብና ሀገር ይቀጥላል። ስለዚህ ሀገራዊ ጥቅም አሁን ያለውን መንግስት እኔ ካልፈለኩት ሀገራዊ ጥቅም አሳልፌ ለሌላ አካል ለመስጠት ዝግጁ መሆን የለብኝም ማለት ነው። ምክንያቱም ያ ሀገራዊ ጥቅም ነገ ለዜጋው ነው የሚጠቅመው። ለዚህ የሚታገለው መንግስትንም የሚጠላው የማይጠላውም ተጠቃሚ ነው በሀገራዊ ጥቅም። ብሔራዊ ጥቅማችንን የምናስጠብቀው አንዱ እንግዲህ መግባባታችን ወደ አንድ መተሳሰብ በአንድ መደመር ሳቢ ውስጥ ስንኖር ነው። ይሄ ሲሆን መግባባቱ ካለ ሁሉ ነገር ካለ ወደ አንድነታችን ልዩነታችንን የምናጠብቅ ከሆነ ብሔራዊ መግባባታችን እና ምሳሌ አድርገን የምንቆምባት ሀገር ናት ብዬ ነው የምወስደው። ከህብረተሰቡ የሚጠበቀው ምንድነው? ከመንግስት የሚጠበቀው ምንድነው? ሁለቱ ይለያያሉ። ህብረተሰቡ የሚያደርጋበት ምንድነው? ያን ብሔራዊ ለማስጠበቅ መንግስት ማመን ነው። ከህብረተሰቡ የሚጠበቀው መንግስት ማመን ነው። መንግስት ደግሞ ምን ማድረግ አለበት? የህብረተሰቡን ጥቅም ማስጠበቅ አለበት። ዘላቂ ሰላም እንዲረጋገጥ በብሔራዊ ጥቅም መከበር ላይ መግባባት እንደሚገባ በኢትዮጵያ የሃይማኖት ተቋማት ጉባኤ የጉባኤው ምክትል ጠቅላይ ጸሐፊ ሀጂ መስዑድ አደም ገለጹ። በብሔራዊ ጥቅም መግባባት እንዲቻልና የህዝብ ፍትሃዊ ተጠቃሚነት እንዲረጋገጥ በትብብር መስራት እንደሚገባም ተናግረዋል። ኢብራሂም መሐመድ እንደ ዜጋ በሀገር ጉዳይ በሁሉም ነገር ላይ መግባባት ላይ መድረስ ባይጠበቅም በመሰረታዊ ሀገራዊ ጉዳዮች ላይ ግን መግባባት ላይ መድረስና ለብሔራዊ ጥቅሞች መከበር በጋራ መስራት ይቻላል። የየሀገራቱ ብሔራዊ ጥቅሞች ከታሪክ፣ ከህገ መንግስቱ፣ ከውጭ ጉዳይ ሰነዶች፣ ከተለያዩ ሀገራዊ ፖሊሲዎች ይመነጫሉ። የኢትዮጵያ ብሔራዊ ጥቅም ተብለው የተለዩ አበይት ጉዳዮችም ሰላምና ደህንነትን ማረጋገጥ፣ ህብረ ብሔራዊ አንድነት፣ የተቋም ግንባታ፣ ሉዓላዊነትና ሌሎችንም ያካትታል። እነዚህና ሌሎች የብሔራዊ ጥቅሞች መረጋገጥ ለሰላም ሚናቸው የላቀ መሆኑን በኢትዮጵያ የሃይማኖት ተቋማት ጉባኤ የጉባኤው ምክትል ጠቅላይ ጸሐፊ ሀጅ መስዑድ አደም በስልክ ነግረውናል። ትልቁ ችግር ድህነት ነው። ድህነት እየተቀረፈ በሄደ ቁጥር ያደጉት ሀገሮች አሁን በተለያዩ ጉዳዮች ላይ በማያግባባቸው ጉዳዮችም ላይ ጭምር ተግባብተው ችግር ሳይፈጥሩ ወደ ውስብስብ ወደሆነ ችግር ሳይሄዱ ራሳቸውን የውስጥ አንድነታቸውን አጠናክረው እንዲሄዱ ያደረጋቸው ነገር ምንድን ነው ብለን ብንል ሞልቶ የፈሰሰ ሀብት መፍጠር መቻላቸው ነው። ስለዚህ ለማበልጸግ ሰላም ያስፈልጋል። እነሱ እየበለጸጉ በሄዱ ቁጥር ደግሞ አስተማማኝ ሰላም ወደኋላ የማይመለስ የሆነ ብሔራዊ ኩራት እየተፈጠረ እንዲሄድ ያደርጋልና ሰላም በአንድ ወገን ብቻ የምናየው አይደለም። በሂደቱ ውስጥ ሁሉ አስፈላጊ የሆነ ትልቅ ግብአት ነው ብዬ እወስዳለሁ። ሃይማኖቶች መሰረታቸው የብሔራዊ ጥቅም ምሰሶ የሆኑትን ሰውነት፣ አብሮነትና የአንድነት እሴቶችን ማስጠበቅ መሆኑን የጉባኤው ምክትል ጠቅላይ ጸሐፊ ገልጸዋል። ምሳሌ ኃላፊነት የጎደላቸው ሰባኪያን ስለ ሰው ልጆች ታላቅነት ከመስበክ ይልቅ ሰውን
የተለያየ ቅጥያ የቀጠሉ እየከፋፈሉ የሚሄደው ነገር ተገቢነት የሌለው እሱ የሚደረገው ለምንድን ነው? የሆነች ጥቅም ለማግኘት ነው። እዛ አካባቢ ያለችን ጥቅም ለማግኘት ሰዎችን በብሔር ሰዎችን በሃይማኖት ሰዎችን አስፈላጊ ባልሆነ ነገር እየከፋፈሉ የሚሄደው ነገር ሃይማኖት እንደ ሃይማኖት የሚቀበለው ነገር አይደለም። ብሔራዊ ጥቅሞቻችንን ወይም ሀገራዊ ጥቅሞቻችንን ከፍ ለማድረግ የሃይማኖት ተቋማት ያላቸው ትልቁ ድርሻ በሐቅ እንዲሰሩ በሐቅ እንዲያገለግሉ የማስተማር ይሄ የሃይማኖት ተቋማቱ ግዴታም ስለሆነ ይህንን እንዲያደርጉ ይጠበቃል። በብሔራዊ ጥቅሞች መግባባት እንዲቻል የህዝቦች ፍትሐዊ ተጠቃሚነት እንዲረጋገጥ በትብብርና በጋራ መስራት እንደሚገባ በኢትዮጵያ የሃይማኖት ተቋማት ጉባኤ የጉባኤው ምክትል ጠቅላይ ጸሐፊ ሀጅ መስዑድ አደም አሳስበዋል። በየትኛው ደረጃ ያለ እኩል ተጠቃሚነት እንዲኖረው እና እኩል አስተዋጽኦ እንዲያደርጉም ጭምር ደግሞ የማነሳሳትና የመቀስቀስ እንደዚሁም በተጻፈው ልክ እንዲኖሩ በመጽሐፍ ቅዱስም በቅዱስ ቁርአንም በተጻፈው ልክ ሰዎች እንዲኖሩ ለእምነታቸው፣ ለሃይማኖታቸው፣ ለፈጣሪያቸው ታማኝ እንዲሆኑ ማስተማር አለባቸው። ብሔራዊ ጥቅሞቻችን ከፍ ባለ ደረጃና ከፍ ባለ ራዕይ በምናስብበት ጊዜ እንቅፋት ሊሆኑ የሚችሉ የዜጎቻችን የኢትዮጵያውያንን አጠቃላይ የግብረ ገብነት ሁኔታ ደግሞ ለሃይማኖት ተቋማቱ በሙሉ መሰጠት መቻል አለበት። በየትምህርት ቤቱ የሚሰጡ ትምህርቶችም በዚህ ልክ መሆናቸውን እየተከታተሉ እያስተካከሉ እያረቁ መሄድ ያስፈልጋል። መናገር ብቻ አይደለም፣ የተግባር ሰው መሆን ይጠበቃል ብዬ አስባለሁ። እንደ ሀገር ብሔራዊ ጥቅሞች እንዲከበሩና የዜጎች እኩል ተጠቃሚነት እንዲረጋገጥ ሁሉም የበኩሉን ኃላፊነት እንዲወጣ ጥሪ አቅርበዋል። ኢትዮጵያ እየጠየቀች ያለው የባህር በር ጥያቄ የሚገባትንና የራሷን ሀብት መሆኑን ሁሉም ሊገነዘብ ይገባል ሲሉ የሕዝብ እንደራሴዎች ተናገሩ። ጥያቄውን በተግባር በማስመለስ ሂደት የሁሉም ኢትዮጵያዊ ተሳትፎ ትርጉሙ ከፍ ያለ ነውም ብለዋል። በለጠ ታረቀኝ አነጋግሯቸዋል። በዓለም ላይ የሚገኙ ሀገራት ሉዓላዊነታቸውን አስከብረው በተሻለ ቁመና ለመቀጠል ሲሉ ብሔራዊ ጥቅማቸውን በቀይ መስመርነት ያስቀምጣሉ። ብሔራዊ ጥቅም ዘመን ተሻጋሪ የሀገር አጀንዳ ነው። ብሔራዊ ጥቅምን ከሌሎች ጥቅሞች በተለየ መነጽር እንድናየው የሚያደርገው ደግሞ የብዙሃኑ የተደመረ ጥቅም በመሆኑ ነው። የባህር በር ጥያቄ የኢትዮጵያን ብሔራዊ ጥቅም ለማስከበር አንደኛውና መሰረታዊ አጀንዳ ሆኖም ከተቀረጸም ቆይቷል። ከአማራ ሚዲያ ኮርፖሬሽን ጋር ቆይታ የነበራቸው የህዝብ እንደራሴዎች ሲናገሩ ኢትዮጵያ የባህር በሯን ያጣችው ህጋዊ ባልሆነ መንገድ በመሆኑ እየጠየቀች ያለው የራሷን የሚገባትን ሀብቷን ነው ይላሉ። የሚገባትን ጥያቄ ነው እየጠየቀች ያለችው። ይሄ ጥያቄ ህጋዊም ነው፣ ፖለቲካዊም ነው፣ ዲፕሎማሲያዊም ነው። አሰብን ያጣነው በህጋዊ መንገድ አይደለም። ከመሰረቱ መጀመሪያ አሰብን ኢትዮጵያ በቅኝ ግዛት ፖሊሲ ብቻ አሰብን ማጣት አልነበረባት። ይሄ የህዝብ አሰፋፈር መታየት ነበረበት። ታሪካዊ ዳራ መታየት ነበረበት። ጂኦግራፊካሊ እንትኑ መታየት ነበረበት። ብሔራዊ ጥቅም መታየት። ኢትዮጵያ ትልቅ ሀገር ናት። በዛ ሰዓት በሚወሰንበት ሰዓት የሆነ ትንሽ ማስተንፈሻ እንኳን ለኢትዮጵያ መኖር ነበረበት እንጂ ኢትዮጵያ ላይ ተቀርቅሮ መዘጋት አልነበረበት። መግቢያ መውጫ ያጣችው ኢትዮጵያ ለወደብ አገልግሎት በአመት $2 ቢሊዮን ወጪ ታደርጋለች። ከዚህም በላይ የሀገር ደህንነት ጉዳይን ጥያቄ ውስጥ የሚያስገባ በመሆኑ ዘላቂ እልባት የሚያስፈልገው እንደሆነ ነው የህዝብ እንደራሴዎቹ የሚናገሩት። ኢትዮጵያ በአሁኑ ሰዓት ወደብ ብቻ ሳይሆን የባህር ኃይሏን የምታሰለጥንበት የጦር መንደር ያስፈልጋታል። ክሊር ኢትዮጵያ የባህር በር ሳይኖራት ሉዓላዊነቷን ማስከበር አትችልም። ብሔራዊ ጥቅሟን ማስከበር አይችልም። ስለዚህ የባህር በር ጉዳይ ለኔ አሁን እንደ ኢትዮጵያ የባህር በር ጉዳይ የህልውና ጉዳይ ነው እንጂ የቅንጦት ጉዳይ አይደለም። ወደ ውጭ የምንልካቸው ከውጭ የምናስገባቸው በርካታ የሀገር ደህንነትን የሚመለከቱ ጉዳዮች አሉ። ይሄ ማለት የሀገር ደህንነትን የሚመለከቱ ጉዳዮች በእኛ ይሁንታ ያለ ሌሎች እውቅና የሚገቡ ጉዳዮች የሉንም ማለት ነው። ምንም ምስጢራዊ የሆነ ነገር ወደ ሀገር ውስጥ ሊገባ የሚችል ምንም ነገር የለንም ማለት ነው። ሁሉም ምስጢራችን ሌላ ቦታ እንዳለ ነው። ይሄ ጉዳይ የሀገር ደህንነት ጉዳይ ነው። ኢትዮጵያውያን ይህ የሀገር ብሔራዊና ህልውና ጉዳይ በመሆኑ በውል መረዳትና ለመፍትሄው ያላሰለሰ ተሳትፎ ማድረግም ይገባቸዋል ብለዋል። በዚህ ጉዳይ የማያገባው ማንም የለም። ሊቅም ይሁን ደቂቅ በዚህ ጉዳይ ያላወቀ መጠየቅ ይኖርበታል። ምን ማለት ነው? ብሔራዊ ጥቅም የማስጠበቅ ጉዳይ ማለት የሀገር ደህንነት ጉዳይ ማለት ምን ማለት ነው? ይሄን ጉዳይ እንግዲህ በብሔራዊ ጥቅም የሚደራደር እንግዲህ ኢትዮጵያዊ የለም። ሁሉም ኢትዮጵያዊ ልብ ብሎ ማየት አለበት። ይሄ የሀገር ህልውና ጉዳይ ነው። ኢትዮጵያን ማሻገር የሚችሉ ሁለት ስትራቴጂክ ጉዳዮች አሉ። እነዚህ ሁለቱ ውሃዎች ናቸው።
እነዚህ ሁለቱ ውሃዎች ዛሬ ላይ ቆመን ስናይ ኢትዮጵያን ከመሰረቱ መቀየር የሚችሉ ዋናና መሰረታዊ ጉዳዮች ናቸው። በመንግስት ቆራጥነትና በህዝቦች ትግል የህዳሴን ግድብ አሳክተናል። ዛሬ ላይ ሁለተኛው ተጨማሪና ወሳኝ ነገር ኢትዮጵያ እንደ ኢትዮጵያ ማስቀጠል የሚችል ነገር የባህር በር ነው ማለት ነው። ድህነት፣ ኋላ ቀርነትና የኑሮ ውድነት በአንድነት እያደረሱት ያለውን ጠንካራ ጦርነት ለማሸነፍ ብቸኛው መንገድ አንድ መሆን እንደሆነም ነው የተገለጸው። በተለዋዋጭ ዓለም ውስጥ ቋሚ ወዳጅና ጠላት ስለሌለ ብሔራዊ ጥቅምን ማስከበር ላይ መሰረት ያደረገ ግንኙነት መመስረት ያስፈልጋል ሲሉ በደብረ ብርሃን ዩኒቨርሲቲ የስነ ዜጋና ስነ ምግባር መምህሩ ሀሳቡ ተስፋት ተናግረዋል። ብሔራዊ ጥቅምን ለማስጠበቅ የውስጥ አንድነትን ማጠናከር ላይ ማተኮር ይገባልን ብለዋል። ለዓለም ላይ ይኩን። እያንዳንዱ ሉዓላዊት ሀገር የራሳቸው የሆነ የማይነካ የማያስደፍሩት ብዙ ዋጋ ሊከፍሉለት የሚችሉት ብሔራዊ ጥቅም አላቸው። ያ ብሔራዊ ጥቅም ትርጉሙ ምንድን ነው የሚለውን ሀሳብ እያነሳን ቆይታ እናደርጋለን። በዚህ ጉዳይ ላይ ሀሳብና ማብራሪያ የሚሰጡን በደብረ ብርሃን ዩኒቨርሲቲ የስነ ዜጋና ስነ ምግባር ትምህርት ክፍል መምህሩ ሀሳቡ ተስፋ ይሆናሉ። እጅግ አድርጌ አመሰግናለሁ ስላገኘሁት። እኔም አመሰግናለሁ። ይሄ ብሔራዊ ጥቅም የሚባለው ጽንሰ ሀሳብ በራሱ ምንድን ነው ከሚለው ብንነሳ በጣም መልካም ይመስለኛል። ህልውና ጉዳይ ሊሆን ይችላል። የኢኮኖሚያዊ ጥቅሞች አሉ፣ ማህበራዊ፣ ፖለቲካዊና የደህንነት እንዲሁም ብልጽግናን የተመለከቱ ጥቅሞች ብሔራዊ ጥቅም በማለት እንገልጻቸዋለን። ማለት የነዚህ ስብስብ ነው ብሔራዊ ጥቅም ማለት የአንዲት ሀገር የጋራ ህልም፣ ራዕይ ማለት ነው። ብሔራዊ ጥቅም ማለት ከአጭር ጊዜ ከረጅም ጊዜና ከመካከለኛ ጊዜ የሚደረስባቸው ልናሳካቸው የምንፈልጋቸው ጉዳዮች ማለት ነው ብሔራዊ ጥቅም ስንል ባጭሩ። አንድ ብሔራዊ ጥቅማችንን ያስከበርንበት፣ ሁለት ደግሞ ብሔራዊ ጥቅማችንንም እንደዚሁ ያጣንባቸው ታሪኮች ካሉ እነሱም ብናነሳቸው። ኢትዮጵያ ለነጻነቷ በተለይም በቅኝ ግዛት ዘመን ብቸኛዋ የጥቁር ህዝብ ወካይ የነጻነት ምልክት ተደርጋ የምትወሰደው ኢትዮጵያውያን ለዚህ ፖለቲካዊ ነጻነት የከፈሉት ዋጋ ነው። ነጻነት አንዱ ቀዳሚው ብሔራዊ ጥቅም ነው፣ ሉዓላዊነት ጋር የሚያያዝ ነው። ስለዚህ ለዚህ ዋጋ አገር ኢትዮጵያውያን በጋራ ተነስተው ዋጋ ከፍለው ብሔራዊ ህልውናዋን ወይም ነጻነቷን አረጋግጧል። ለምሳሌ የአድዋ፣ የማይጨው፣ የኦጋዴን እና ሌሎች ህልውና ፖለቲካዊ ህልውናን ለማረጋገጥ የተሰሩ ስራዎች፣ ተጋድሎች የብሔራዊ ጥቅም መገለጫዎች፣ ማስከበሪያ መገለጫዎች ናቸው። ኢኮኖሚያዊ እንትኖችም ይኖራሉ። ለምሳሌ የህዳሴውን ግድብ ማንሳት እንችላለን። የቀይ ባህር ጉዳይ ቀዳሚ የብሔራዊ ጥቅማችን ማጠንጠኛ ሆኖ ሳለ የተሰጠው ግምት ግን ከቀይ ሽንኩርት በፔስታል ከሚገዛ የሱቅ የግሮሰሪ እቃ እኩል ተስተካካይ ሆኖ ባልባሌ መልኩ ተላልፎ የተሰጠበት እንትን ብሔራዊ ጥቅም ላይ የተደረገ አሻጥር ወይም ክህደት ተግባርም ተደርጎ ሊወሰድ የሚችልበት እንትን አለ። ግለሰቦች የራሳቸውን ጥቅምና የራሳቸውን ፍላጎት ከዚህ ግዙፍ ከሆነ ከብሔራዊ ጥቅም ጋር ሲያወዳደሩ እንደዚህ አይነት እሳቤዎች የት ነው ሊያደርሱ ነው የሚችሉት? እያንዳንዳችን ካየን እኮ 120 ሚሊዮን ህዝብ 120 ሚሊዮን ፍላጎት ይኖረዋል፣ የተነጣጠለ ማለት ነው። ያ ግን ወደ 120 ሚሊዮን አቅጣጫ ነው የሚወስደው እንጂ ወደ አንድ እንትን ሀገራዊ ጥቅም አሰባሳቢ ፍላጎት ነው። ይህንን ብሔራዊ ጥቅም እሳቤን ወደ አንድ ለማምጣት ምን አይነት ስራ ነው መሰራት ያለበት? መመካከር፣ ምናልባት ብሔራዊ ጥቅምን ለማስከበር አንድ አይነት እይታ እንዲኖር ለማስቻል ቁልፍ ሚና ነው የሚጫወተው እና ሞቻችን ለማስከበር የሚያስችለው እነሱን ብቻ ነው የምንመለከተው። ሁሌም ፎከሳችን እነዚያ ላይ ነው እንጂ ወዳጅና ጠላት ነገ ጠዋት ጠላት የሆነ ከሰዓት ወዳጅ ሊሆን ይችላል፣ ጠዋት ወዳጅ የሆነ ከሰዓት ጠላት ሊሆን ይችላል። በተለዋዋጭ ዓለም ውስጥ ማለት አንተ ፎከስ ማድረግ ያለብህ ማን ነው ወዳጅ በቋሚነት የሚለው ላይ ሳይሆን ስለማታገኝም ፎከስ ማድረግ ያለብህ ከጥቅሜ ጋር ማን ነው ጥቅሜ ሊያስከብርልኝ የሚችለው። ስለሰጡን ሀሳብ እጅግ አድርገን እናመሰግናለን። አመሰግናለሁ። ብሔራዊ ጥቅምን ለማስጠበቅ የብሔራዊ ጥቅምን ምንነት መረዳት ያስፈልጋል ሲሉ አምባሳደር ዲና ሙፍቲ ተናገሩ። ለብሔራዊ ጥቅም መከበርም በጋራ መቆም ያስፈልጋል ብለዋል። ተጨማሪ አለን። ብሔራዊ ጥቅም ስንል ብዙ ፈርጆች አሉት። የፖለቲካ ጥቅሞች አሉት፣ የኢኮኖሚ ጥቅም፣ ማህበራዊ ጥቅም፣ ባህላዊ ጥቅም፣ ወታደራዊ ጥቅም ተብሎ ሊከፋፈል ይችላል በዝርዝር። እነዚህ የኢኮኖሚ
ስር ደግሞ ብሔራዊ ጥቅም ተብሎ ሊቀመጡ የሚችሉ በርካታ ነገሮች ይኖራሉ በሌላውም ዘርፍ። ነገር ግን በአጠቃላይ ብሔራዊ ጥቅም ማለት አንድን ሀገር እንደ ሀገር እንድትቀጥል፣ በነጻነት እንድትቀጥል፣ በሉዓላዊነት እንድትቀጥል የሚደግፍ ማለት ነው፣ የሚያግዝ ማለት ነው። በዋናነት እንደ እድሎች ብለን የምናነሳቸው ነገሮች ኢትዮጵያ በአፍሪካ ውስጥ በነጻነት የቆየች አገር ናት። ቅኝ አገዛዝን ተከላክላ የቆየች ለራሷ ብቻ ሳይሆን ለአፍሪካም ሀገሮች ከቅኝ አገዛዝ ነጻ እንዲወጡ ፖለቲካዊ፣ ማህበራዊ፣ ዲፕሎማሲያዊ፣ ወታደራዊ እገዛ ስታደርግ የቆየች ሀገር ናት። ይሄ እንደ አንድ መልካም እድል ከብሔራዊ ጥቅም አንጻር እንደ አንድ መልካም እድል በደንብ ከተጠቀምንበት የሚታይ ነው፣ ከታሪክ አንጻር ማለት ነው። ሌላው ጂኦግራፊያዊ አቀማመጧም የጎረቤት ህዝቦችን በውስጧ የያዘች ያቀፈች ዜጎቿ ማለት ነው። ምናልባት የጎረቤት ሀገሮችን በሙሉ ከወሰን ሁሉም በኢትዮጵያ ውስጥ አሉ። ኢትዮጵያ የጎረቤት ሀገሮች የምስራቅ አፍሪካ እናት ናት ማለት ነው። በጎረቤቶቻችን የሚታዩት የእርስ በርስ ግጭቶች አገሮችን ስም መጥቀስ ይቻላል። እነዚህ በኢትዮጵያ ላይ ተጽዕኖ አላቸው፣ ተጽዕኖ ይፈጥራሉ። ብሔራዊ ጥቅምን በመጠበቅ አንጻር በሚደረገው እንቅስቃሴ ውስጥ የራሳቸው ተግዳሮት ናቸው ማለት ነው። እንደ ተግዳሮት ሊወሰዱ ይችላሉ። ብሔራዊ ጥቅምን በመጀመሪያ የመረዳት ጉዳይ ነው። በዜጎች የጋራ አረዳድ ያስፈልጋል፣ ተግባቦት ያስፈልጋል። ምንድን ነው ብሔራዊ ጥቅም? ብሔራዊ ኢኮኖሚ ጥቅማችን ምንድን ነው? የፖለቲካ ጥቅማችን ምንድን ነው? ማህበራዊ ጥቅሞቻችን ምንድን ናቸው? የጸጥታ ጥቅሞች ምንድን ናቸው? የሚለውን ነገር በደንብ እያንዳንዱ ዜጋ በደንብ መያዝ አለበት። የሀገር ነጻነት፣ የኢትዮጵያ መቀጠል አለመቀጠል፣ የኢትዮጵያ ማደግ አለማደግ ጉዳቱ ለሁሉም ዜጎች ነው። ትሩፋቱን በዛው ልክ ለሁሉም ዜጋ ነው። ይህንን በጋራ መረዳትን ይጠይቃል። እዚህ ተግባቦትን ለመስራት የሚመለከታቸው ወገኖች ሁሉም አስተዋጽኦ ማድረግ አለባቸው። አሁን ዓለም አቀፋዊ ተግዳሮቶች፣ አህጉራዊ ተግዳሮቶች፣ አካባቢያዊ ተግዳሮቶች፣ ውጫዊና ውስጣዊ ተግዳሮቶች ባሉበት ተጨባጭ ሁኔታ ውስጥ ሁሉም ዜጋ በጋራ ነው መቆም ያለበት። በጋራ ቆሞ ተግዳሮቶችን አብሮ የመስራት አብሮ የመምከር፣ ልዩነቶችም ካሉ ልዩነቶቹን ሰላማዊ በሆነ መንገድ ቁጭ ብሎ በመነጋገር ዛሬ የምንቀናባቸው በአውሮፓም በኤዥያም በላቲን አሜሪካም ያሉት ትላልቅ ሀገሮች ደረጃ መድረስ እንችላለን። የኢትዮጵያ የፖሊሲ ነጻነትና የሀገር ደህንነት ብሔራዊ ጥቅሞች በመሆናቸው የመደመር መንግስት አይደራደርባቸውም ሲሉ ዶክተር ቢቂላ ሁሪሳ ተናገሩ። የሀገሪቱ የባህር በር ጥያቄ ከኢኮኖሚያዊ ተጠቃሚነት ባሻገር እንደ ሀገር ተረጋግቶ የመቀጠል ጉዳይ ነው ሲሉም ገልጸዋል። አንዱዓለም እናን በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትሩ ዶክተር ቢቂላ ሁሪሳ ጋር ተከታዩን ቆይታ አድርገዋል። ዶክተር ለሰጡን ጊዜ በጣም እናመሰግናለን። እኔም አመሰግናለሁ። እንደ መንግስት ለብሔራዊ ጥቅም ያለው ብያኔ፣ ለብሔራዊ ጥቅም ያለው አበያየንና እሳቤ ምን ይመስላል? ብሔራዊ ጥቅምንስ ለማስከበር መንግስት የሚሄድበት አቅጣጫ እንዴት ነው የሚታየው? የመደመር መንግስት የብሔራዊ ጥቅም ጉዳይን በሁለንተናዊ መልክ ነው የሚያየው። በአንድ መንገድ ብቻ አይደለም የሚያየው። ለኛ ብሔራዊ ጥቅም በምስራቅ አፍሪካ በጂኦ ስትራቴጂያዊ ሁኔታ በጣም ወሳኝ በሆነ ቦታ የምንገኝ ሀገር እንደመሆናችን በተፈጥሮ ሀብትና በሰው ሰራሽ ሀብቶች የበለጸግን ሀገር እንደመሆናችን በዓለም የፖለቲካ ስርዓት ውስጥ የምንገኝና በአፍሪካ እጅግ በጣም ወሳኝ በሆነ ቦታ የምንገኝ ሀገር እንደመሆናችን በዓለም የፖለቲካ አሰላለፍ የፖለቲካል ኢኮኖሚ አሰላለፍ ውስጥ እኛ እንደ ኢትዮጵያዊ ብልጽግናችንን ለማረጋገጥ የሚገባንን ነገር የማንንም ፈቃድ ሳንጠይቅ መርህን፣ እውነትን እና ዓለም አቀፍ አሰራሮችን በተከተለ መንገድ ለኢትዮጵያ የሚጠቅሙ ጉዳዮችን አቅርበን ማሳካት አለብን፣ ይህን እውን ማድረግ አለብን የሚል መንገድ ነው። ይሄ ብዙ ፈርጆች አሉት። አንዱ ፈርጅ ኢትዮጵያ ከተለያዩ አካላት የሚቃጣባትን የደህንነት እና የሰላም ስጋት ለመመከት በሚያስችላት ሁኔታ
ብሔራዊ ጥቅሟን ማስከበር አለባት የሚል ነው። ሰላምና ደህንነት የመጀመሪያው ብሔራዊ ጥቅማችን ጉዳይ ነው። በኢኮኖሚ የበለጸገ ሀገር ለመሆን የምናደርገውን ጥረት የሚያሰናክል ማንኛውም አካል በብሔራዊ ጥቅማችን የመጣ አካል ነው ብለን እናስባለን። ለዚህ ነው እኛ የህዳሴ ግድብን ስንገድብ ከድህነት ለመውጣት ነው፣ ሰርቶ ለመለወጥ ነው፣ የዜጎቻችን ድህነትና ጉስቁልና ለመቅረፍ ነው፣ እንደ ኢትዮጵያዊ ብልጽግናችንን ለማረጋገጥ ነው። በዚህ የመጣብን አካል በሙሉ በብሔራዊ ጥቅማችን የመጣ አካል ስለሆነ ነው የምንፋለመው፣ ቦልድሊ የምንናገረው። የባህር በር የማግኘት ጉዳይ ከድህነት የመውጣት ጉዳይ ነው። አቅደን እንደ ኢትዮጵያዊ ፈጽመን የመለወጥ ነፃነታችንን የሚጋፋ ኃይል በሙሉ በብሔራዊ ነፃነታችን የመጣ ኃይል ስለሆነ የፖሊሲ ነፃነትን እናውጃለን፣ የፖለቲካ ነፃነትን እናውጃለን። የፖለቲካ ሉዓላዊነታችንን የብሔራዊ አጀንዳ ጉዳይ፣ የብሔራዊ ጥቅም አጀንዳ ጉዳይ አድርገን እናያለን። ከዛ አንጻር ነው ባለፉት 7 ዓመታት አይታችሁ እንደሆነ ከውጭ ጥምዘዛ ነፃ የሆነ ፖሊሲ ነው የምናወጣው። ከተለያዩ አካላት ጫና የጸዳና እንደ ኢትዮጵያዊ በመደመር እሳቤ ቁጭ ብለን ተነጋግረን የምናወጣቸውን ፖሊሲዎች ነው የምናስፈጽመው። በየትኛውም ኃይል ተጠምዝዘን ፖሊሲ እናወጣ። ሰላማዊ ባልሆነ መንገድ፣ በተንኮልና በሴራ መንገድ፣ በጉልበት መንገድ ማሳካት የምንፈልገው ምንም አይነት መንገድ የለም። ኢትዮጵያ የባህር በር ጥያቄዋ ምንድን ነው? ለሀገር የባህር በር ለኢትዮጵያ የሰላምና የደህንነት ጉዳይ ነው። የባህር በር ለኢትዮጵያ የኢኮኖሚ ብልጽግናን የማረጋገጥ ጉዳይ ነው። የባህር በር ለኢትዮጵያ የተረጋጋ ሀገራዊ ዴሞክራሲያዊ ስርዓት የመገንባትና ፖለቲካዊ መረጋጋትን የመፍጠሪያ መንገድ ነው። የባህር በር ለኢትዮጵያ የሀገራዊ ክብር መገለጫም ጭምር ነው። የታሪክ እውነት አላት፣ የጂኦግራፊ እውነት አላት፣ የተፈጥሮ እውነት አላት፣ የዲሞግራፊ እውነት አላት። ይህን እውነት ዓለም ይገንዘብልን። ዶክተር ቢቄላ ለሰጡን ጊዜ በጣም አመሰግናለሁ። እኔም አመሰግናለሁ። በመጨረሻ አጫጭር ዜናዎችን ወደ እናንተ እናደርሳለን። መሰረት መግጫ ታቀርባቸዋለች። የኢትዮጵያ ግብርና ስራዎች ኮርፖሬሽን የአርሶ አደሮች ምርታማነት ማሳደግ የሚያስችሉ ምርጥ ዘር አቅርቦት ላይ ትኩረት መስጠቱን ገለጸ። የኮርፖሬሽኑ የምርጥ ዘር ዘርፍ ስራ አስፈጻሚ አቶ ዘነበ ወልደስላሴ የአርሶ አደሮችን ምርትና ምርታማነት በማሳደግ የምግብ ዋስትናን ለማረጋገጥ በሚደረገው ጥረት ምርጥ ዘሮችን በማባዛት ለአርሶ አደሮች ተሰራጭቷል ብለዋል። ለዚህም ኮርፖሬሽኑ ለ2017-2018 የምርት ዘመን መኸር ወቅት 20300 ሄክታር መሬት ላይ ምርጥ ዘር ማልማቱን ገልጸዋል። ኮርፖሬሽኑ በራሱ መሬት ከሚያባዛው በተጨማሪ በኮንትራት እርሻ ውል ባለሀብቶችና አርሶ አደሮችን በማሳተፍ የዘር ብዜቱን አካሂዷል ነው ያሉት። በተለይ የምርጥ ዘር አቅርቦትን ለመጨመርና በሚፈለገው መልኩ ተደራሽነትን ለማሳደግ ከክልሎች ምርጥ ዘር ኢንተርፕራይዞችና የምርምር ማዕከላት ጋር በትብብር እየተሰራ መሆኑን መግለጻቸውን ይዘያ ዘግቧል። ሁሉም የፖለቲካ ፓርቲዎች የቆዩ ችግሮችን ለመፍታት ለምክክርና ንግግር ራሳቸውን በማዘጋጀት በምክክሩ መሳተፍ እንደሚኖርባቸው የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አስገነዘበ። በኢትዮጵያ ሁሉን አቀፍና አካታች ምክክር በማድረግ መሰረታዊ በሆኑ ጉዳዮች ላይ ሀገራዊ መግባባት ለመፍጠር የኢትዮጵያ ሀገራዊ ምክክር ኮሚሽን እየሰራ ይገኛል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ ክልላዊም ሆነ ሀገራዊ ፖለቲካ ፓርቲዎች ለማካሄድ በታሰበው ሀገራዊ ምክክር ላይ ተሳትፎ በማድረግ ህብረተሰቡ የሚያነሳቸውን ችግሮች ለመፍታት የላቀ አስተዋጽኦ ማበርከት ይጠበቃል ባቸዋል ብለዋል። የጋራ ምክር ቤቱ ከምክክር ኮሚሽኑ ጋር እየሰራ እንደሆነም ተገልጿል። በአብዛኛው በሚባል ደረጃ በስሩ ያሉት የፖለቲካ ፓርቲዎች ያላቸውን አጀንዳ በመሰብሰብ ለኮሚሽኑ ማስረከቡንም አንስተዋል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።